እኔ ባልቸገረኝ አልኩሽ። እኔ ትዳር ፈለግኩኝ አልኩሽ። የትዳር ጥያቄ ጠየቅኩኝ አልኩሽ። የኔ ማር ምን አይነት ኮመንት እንደዚህ አይነት ኮመንት የምጽፊው? በሰላም በልቼ አሁን አስባችሁታል? ባል ቢኖር እሱ ካልበላት በሉ እስኪመጣ ድረስ ትጠብቁታላችሁ። ተሰርቶ ይቀመጣል። የሀገሬ ልጆች ወጉም ማረጉም የሀበሻ ደንቡ ይሄ ነዋ። በግ ታርዶ እሱ ሳይበላ አይቀምስም። እንግዲህ ቤተሰቦቻችን እንዳሳዩ ከሆነ አባወራ ሳይቀምስ ከዛም ሊያሹ ሽታው አጥግቧት እሱ በመጣበት ሰዓት አፒታይቷ ሙቶ ትተኛለች። እሱ ትስቅ አድርጎ ይበላል። ልዩነቱ ምንድነው? ባል አለመኖሩና ባል መኖሩ። ትሰሪያለሽ፣ ትታጠቢያለሽ፣ ቢጃማሽን ታደርጊያለሽ፣ አቅርበሽ ጥስቅ ታደርጊያለሽ። አለቀ። ይሄንን ደግሞ አይላፍት ሲንግል ማምነትን ታበረታቻለሽ? አላበረታታም። ግን እኔ አሁን በዚህ ሰዓት ይሄ ተመችቶኛል። ኬኳ የኔ ፍቅር የኔ ጎረምሳ ልጅ አያችሁ አለሁልሽ አለችኝ። ልጄ አለሁልሽ እናቴ ካለችኝ ምን እፈልጋለሁ? የምን አባሽ ባል ነው? ባል እኔ እግዚአብሔርን ጋይስ አሁን እኔ ይኸውላችሁ ልንገራችሁ፣ ያላገባችሁ ሴቶች አግቡ። ትዳር ክቡር ነው። ትዳር የእግዚአብሔር ስጦታ ነው። ትዳር ከእግዚአብሔር ሲሆን የእውነት ትዳር ደስ ይላል። እኔ ባይዘወይ አንዳንዴ የምናገረው መጥፎ ንግግር ብቻ አትውሰዱ። እኔ ተቃራኒ ጥሩንም እነግራችኋለሁ። ትዳር የእግዚአብሔር ስጦታ ነው። ትዳር የተባረከ ሲሆን ደስ ይላል። መከባበር፣ መፈቃቀር፣ መተዛዘን፣ መተጋገዝ ሲኖርበት ደስ ይላል። አሁን የምናየው ትዳር ግን ያስፈራናል። ያስፈራናል ጋይስ፣ ያስፈራናል። ፈራን ማግባት ፈራን ያስብላል። ያው ትዳር የምሬን ነው። ፈራን ወንዶችን ማመን ፈራን ተጋብተን መውለድ ፈራን። ሴቶችዬ በአንድ ላይ ድምጻችሁ ከፍ አድርጋችሁ ፈራን እያልን ማውራት አለብን እንዴ! የምሬን ነው። ከእንደገና ደግሞ ሲንግል ማምነትን ታበረታቻለሽ። የሆነች ልጅ እንደዛ ብለህ ስትሰድበኝ በኮመንት ላይ ሲንግል ማምነት እንትን ታበረታቻለሽ። አላበረታታም። ግን ተቃጥለሽ ኑሪ አለ፣ ተበድለሽ ኑሪ አለ። ከአቅም ካላት መኖር ከቻለች ልጇን ይዛ ዘና ብላ መኖር ባለጌነት አይደለም፣ ድሩይነት አይደለም። ብዙዎቻችሁ ሲንግል ማም ሲባል ከድሩይነት ከስነ ምግባር መጉደል ላይክ ትዳርን ካለማክበር ምናምን ታዩታላችሁ። በሲንግል ማም ውስጥ ያለውን ፈተና ወይንም ደግሞ ባሏን ከመፍታቷ በፊት የደረሰባትን ችግር የደረሰባትን ሀዘን ማንም አይረዳላትም። ማንም ሴት ልጇን ያለ አባት ማሳደግ አትፈልግም። ማንም ሴት ተገዳ እንጂ ማለት ነው። ወዳ ሲንግል ማም የምትሆን የለችም። ግን ሰዎች ልክ ሲንግል ማም መሆኗን ሲያውቁ የምታያዩት አይምሯችሁ ውስጥ ወይ ድሩዬ ናት ወይ የሆነ ነገር ናት ምናምን። አይ ተቃጥላ አሁን ለምሳሌ በዛ ባለፈው ሳምንት ሰማችሁ አይደለም? እንግዲህ እንደውም ይሄን ወሬ እናውራ። እስኪ እኔ ቤትማ ወንዶች ዝር አይሉም እኮ ጋይስ። እዛ የተቆራረጠውን ቪዲዮ ቲክቶክ መንደር አይቶ ይሳደባሉ እንጂ እኮ እዚህ ቤት ፍክች አይሉም። ቆይ ልንገራችሁ በጣም የገረመኝን ነገር እና ያስደነቀኝን ነገር አሁን እዚህ ኢትዮጵያ ምን እንደተደረገ ልንገራችሁ። ቦይፍሬንዷ ነበር ልጁ ማለት ነው። ከዛ ጋይስ ሲታያችሁ እንግዲህ ውጭ ሀገር የምትኖሩ ጓደኞች ስሙ፣ ኢትዮጵያ ያላችሁ ሰምታችሁ ሊሆን ይችላል። ማርያምን የቀልድና አይደለም የምሬን ቁም ነገር ነው የምነግራችሁ። ከዛም ጓደኛው ነበረ። ስታየው ወይ አይለወጥ ወይ አይለውጣት። እኔ እኮ አንዳንድ ወንዶች በጣም የሚገርመኝ ነገር በህይወታችሁ ይመጡና ወይ አይለውጧችሁ ወይ አይለወጡ። ቦይፍሬንድ ገርልፍሬንድ ሆኖ በሚኖሩበት ሰዓት ቲሸርታቸውን እንኳን ይለውጣሉ እኮ እንትናቸውን ብዙ ነገራቸውን ይለውጣሉ እኮ። ካገቧችሁ በኋላ እኮ ምንም የሚለውጡት ነገር ፓንታቸውን አይለውጡም። አንቺ አስታውሰሽ ካልገዛሽላቸው ራሱ አጋስስ ጠዋት ወጥቶ ማታ እዛ ከጓደኞቹ ጋር ሲጠጣ ሲበላ ይውላል። አይስዌርን ጋይስ። አዎ ሲበላ ሲጠጣ ሲዝናና ይውላል። አቶ እኮ አይደለም ካጣ ልክ ነው። ለቤቱ እያደረገ ከሆነ ብር እንኳን ቢኖራቸው ወንድ ልጅ ሚስት ካገባ በኋላ ኃላፊነት የሚባል ነገር አይሰሙም። ለምሳሌ ስራ አለው፣ ብር አለው፣ ገንዘብ አለው፣ ቤቱን የሚያስተዳድር ወንድ ነው። ልክ ሚስት ካገባ በኋላ ሂዶ ልብስ ለራሱ አይገዛም። ሚስት ናት ድብን ቅጥል እያደረጋት እንኳን ብር ለቤቷ ወጪ አስቤዛ ቢሰጣት ለባሏ ነው ሄዳ ገዝታ የምትመጣው። ለልጆቿ ነው ሄዳ የምትገዛው ገዝታ የምትመጣው። የምሬን እኮ ነው ገብርኤልን። ወንዱ ጭራሽ ለሚስቴ ብሎ በነገራችን ላይ ሁላችሁም አይደላችሁ 95% ግን እንደዛ ናችሁ ነው ማለት ነው። 5% ናችሁ ጻድቆች እዚህ ሀገር። ከዛ ሰው ልክ ካገባት በኋላ ሌላ ጊዜ 12 ሰዓት ከስራ ሲወጣ ወደ ቤቱ አይመጣም አይደለ? ከጓደኞቹ ጋር ሻይ ቡና ሊል ይችላል። መብቱ ነው። ወንድ ልጅ ነው መቼም። በጠዋት እንደ ዶሮ ገብተክ ስፈር አይባልም። ትንሽ ጨለምለም አይንም ያዝ ሲያደርግ ይምጣ ወደ ቤቱ። እደግፈዋለሁ። ላይክ
ከስራ ተንጨርጭሮና እዛው ከሚስት ጋር ተፋጠጥ አልለው። ወንድ ልጅ ነው። ከስራ በኋላ ወጣ ብሎ እንጂ አድርጎ ከጓደኞቹ ጋር መምጣት አለበት። እሱን አምናለሁ። ሁሌ ሳይሆን አልፎ አልፎ ይህንን ደግፈዋለሁ። ምን ኖርማል የወንድ ባህሪ እና የሴት ባህሪ አንድ አይደለም። ሪያሊቱ እንደዛ ነው። ግን ጋይስ ልክ ከተጋቡ በኋላ ፓንታቸውን እንኳን ገዝቶ አይለውጡም ወንዶች። ፓንት እንኳን አይገዙም እኮ ፓንት እንኳን አይገዙም። ከዛም ሰበብ ምንድን ነው የሚያደርጉት? የፈረደባት ሚስት የፈረደበት ትዳር ህይወት ለቤቴ ወሬሽን ትሰሽ ለጂ እንቁላሌን እያሳደግኩት ነው፣ እያቆጠቆጥኩት ነው በደንብ አድርጎ ቆንጆ ልጅ እንዲይዝልን ትላንት ነግሬሻለሁ። ምን አባሻውን ትደግሚብኛለሽ? እንቁላሌን ማለት ነው። ውሃ እያጠጣሁት ምግብ እየበላሁ ቆንጆ ልጅ እንዲይዝ እያደረኩት ነው። ለዛ ነው የቆየሁት የዘገየሁት። እናማሳ አትሉኝም? እናማሳ የሀገሬ ልጆች በጣም እኮ ነው የሚገርመው። ፓንቱን እንኳን አይገዛም፣ ካልሲ እንኳን አይገዛም። ግን እኮ ብር አጥቶ አይደለም። በቃ ሚስት ግዴቷ ስለሆነ ሚስት ታደርጋለች። የፈረደባት ሚስት ወጥታ ለልጅም ለባልም ገዝታ ትመጣለች። እንደዚህ አድርጋ የኖረች ሚስት በሆነ ጊዜ ተፋተው ተለያዩ ሲባል ትሰማላችሁ። ሴት ልጅ ከወለደች በኋላ ባሏን አትፈታም። ባሏ ከአቅሟ በላይ ሲያረጋት ነው የሚፈታት። ግን እንደዚህ ስል ሁሉም ሴቶች አይደሉም፣ ሁሉም ወንዶች አይደሉም። ሴቶችም እንደዛ አሉ፣ ባለጌ ሴቶች አሉ። ባል አጋራቸው ቤት በጊዜ ገብተው እነሱ መጥፎ ነገር የሚያደርጉ በጎን የሚስለተለቱ ሊኖሩ ይችላሉ፣ አላውቅም። ግን በብዛት ወንዶች ጋር ይሄ ነገር አለ። ሀቁ ያ ነው፣ እውነታው ያ ነው።